እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ልዩ ነው። ሲያኖቻችን ይጨፈኑ፣ እጆቻችንን ዘርግተን እንደ እግዚአብሔር ያለ ማንም የለም። ክብር ሁሉ ለስሙ ይሁን። ክብር ሁሉ ለገናና ስሙ ይሁን። ክብር ሁሉ ለእርሱ ይሁን። እርሱ ትልቅ አምላክ ነው። ሃሌሉያ ሃሌሉያ። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአእምሮ በላይ ነው። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ አይገመትም አይገመትም፣ ከአእምሮ በላይ ነው። አይገመትም ከአእምሮ በላይ ነው። ኦ ጌታ የፍቅር አምላክ ነው። በእውነት ነው። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአእምሮ በላይ አይገመትም አይገመትም፣ ከአእምሮ በላይ ነው። አይገመትም አይገመትም፣ ኦ ጌታ የፍቅር አምላክ ነው። እንዴት ያለ የፍቅር እጆች ዝግ። እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአእምሮ በላይ እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! እንዴት ያለ የፍቅር አምላክ ነው! ኦ ጌታ ከአእምሮ በላይ አይገመትም አይገመትም፣ ከአእምሮ በላይ አይገመትም አይገመትም፣ ከአእምሮ በላይ ነው። ኦ ጌታ የፍቅር አምላክ ነው። እስቲ አመስግኑት ጌታ ነው። ሃሌሉያ 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 ሃሌሉያ። ጌታ እንወድሃለን ኢየሱስ። እስቲ እወድሃለሁ ጌታዬ፣ አመሰግንሃለሁ በሉት። አንደበታችንን ከፍተን እንናገር። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ ሃሌሉያ። ስሙን ጥሩት እስቲ። ይሄ ስም ትልቅ ስም ነው። ስሙ ያድናል፣ ስሙ ይታደጋል፣ ስሙ ሕይወትን ይሰጣል። ስሙ ልዩ ነው። ስሙ እንደሚፈስ ዘይት ነው። ሃሌሉያ ኦሊያንደ ለረደ ቦረ በለረደ ማሳንደላ ብረዳ በልያራ በረደ ቢሪዲ ሞንዶ ሃሌሉያ ሃሌሉያ ሎሮሮሪያ ባራባሪያ ባሪያ ኢሪያንደ ለረበቡ ሰማንዲያ ለብረሪያ ለረደ የክብር መንፈስ መንፈስ ቅዱስ ሆይ ሃሌሉያ ሃሌሉያ ረባባባ ሳንደላ ብረሪያ ሃሌሉያ ኢየሱስ ሃሌሉያ ሃሌሉያ
ወገባችሁን የሚያማችሁ የወገብ ህመም በጣም ከባድ ነው። አንዳንድ ሰዎች ወገባቸው ሲታመሙ ሐኪም ቤት መሄድ ሲገባቸው፣ ቤት መተኛት ሲገባቸው ጌታ ቤት ሄጄ እፈወሳለሁ ብሎ የሚመጡ ሰዎች አሉ። ጌታ ማያሳፍራቸውም ይፈውሳቸዋል። ጎንበስ ቀና ማለት የምትቸገሩ ስትቀመጡ እንደ ልባችሁ ማትቀመጡ ሰዎች ካላችሁ እጃችሁን ያሳዩኝ። አሁን ጌታ ይፈውሳቸዋል። ወገቤን ያመኛል የምትሉ እጃችሁን ያሳዩ። እናንተ ወደዚህ ትመጣላችኋል። አጭር ጸሎት ይደረግላችኋል። ጌታ መንፈስ ቅዱስ አሁን ይለቃችኋል። ኑ ቶሎ አሳልፏቸው። ሃሌሉያ ሃሌሉያ። እናመልክሃለን ጌታ። እናንተ ወገኖች እጆቻችሁን ወደዚህ ዘረጋላችሁ። ተባብረን እንጸልያለን። እነሱ ይፈወሳሉ። ሃሌሉያ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስልጣን በወገብ ላይ ያለ ህመምና ደዌ በሽታ በአሁን ሰዓት በስሙ ስልጣን ተነቅሏል። በኢየሱስ ስም ይነቀል። በናዝሬቱ በጌታ በኢየሱስ ስም የተነቀለ ነው። ጌታዊ ስለነቀልከው አመሰግናለሁ። አሁን እናንተ በፊት ማድረግ የማትችሉትን ነገር ታደርጋላችሁ። አሁን በደንብ ጎንበስ ቀና በሉና የህመማችሁን ቸክ አድርጉት። እዩት እስቲ አለ ወይም የለም። ወደ ግራ ወደ ቀኝ በደንብ ተንቀሳቀሱ። መታመማችሁን እንዳወቃችሁ መፈወሳችሁንም ታውቃላችሁ። በደንብ ጎንበስ ቀና በሉና እዩት። እሺ አሁን ሄዷል የለም የምትሉ እጃችሁን አሳዩ። ከፍ አድርጉትና አሳዩ እስቲ። ክብር ለጌታ ለኢየሱስ፣ ክብር ለጌታ ለኢየሱስ፣ ክብር ለጌታ ለኢየሱስ። አንድ ሰው ብቻ ምስክርነት ይሰጣል። ይህን ወንድም አንተ እሺ ለስንት ጊዜ አመመ? እሺ ምንም የለም። አሁን ተፈውሰሃል። እስቲ ጎንበስ ቀና በልናየው። የለም። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሜን። ዛሬ የማቀርብላችሁ ቃል ምናልባት ብዙ ጊዜ የሰበኩት ነው እና ይህንን ወደፊትም ጌታ እስኪመጣ ድረስ ሰብከዋለሁ። ምንድነው? በፍቅርና በይቅርታ ፍቅርና ይቅርታ መመሪያችን ይሁን። እስቲ ሁላችሁም እንደዚህ በሉ። ፍቅርና ይቅርታ መመሪያዬ ይሁን። እስቲ አንዴ ድገሙት። አዎ የክርስቲያን ወደ እግዚአብሔር መንግሥት ለመግባት የሚዘጋጅ እነኚህ ሁለቱ ነገሮች ከህይወቱ መጥፋት የለበትም። ፍቅርና ይቅርታ በጣም አስፈላጊ ነው። ፍቅር በተለይ ጌታን መውደድ ከትእዛዛት ሁሉ የበለጠ እንደሆነ መጽሐፍ ቅዱስ ይናገራል። ማቴዎስ 22:35 እስከ 40 ድረስ እንደዚህ ይላል። እነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማንኛይቱ ትእዛዝ ትልቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ አድርገህ ውደድ የምትል ናት። በእነዚህ በሁለቱ ትእዛዛት ሕግም ነቢያትም ተሰቅለዋል ይለዋል። አያችሁ፣ ክርስትና ሕይወት በጣም ከባድ የሚሆነው እግዚአብሔርን በሙሉ ልባችን ካልወደድ ነው። በሙሉ ልባችን ካልወደድ ነው። ፍቅር አንድ ጊዜ ሰውን የሚገዛው አንድ ፍቅር አንድ ጊዜ አንድ ለአንድ ሰው ዋና ሆኖ ገዢ ሆኖ የሚመጣው ብቻውን ማለት ምንድነው? እኔ በህይወቴ ከልቤ ልወደው የምችለው አንድ ነገር ብቻ ነው።
ማለት በብልጫ። ስለዚህ እግዚአብሔርን ካልወደድነው በእኛና በእግዚአብሔር መካከል ጣልቃ የሚገባና የእግዚአብሔርን ፍቅር የሚሰርቅ ነገር ይመጣል። ስለዚህ ነው እግዚአብሔር ሲናገር በፍጹም ልብ በፍጹም ነፍስ እግዚአብሔርን ውደድ ያለበት ምክንያት ምንድነው? ከእግዚአብሔር ጋር ተጣብቀህ የመንግስተ ሰማያት ወራሽ መሆን ከፈለግ ሌላ አማራጭ የለም። ምክንያቱም ሌሎች ፍቅሮች አንድ ሰው ከልጆች እንኳን አሁን ልጆች አሉን 5 6 ልጆች 10 ልጆች ሊሆኑ ይችላሉ። ሁሉንም እንወዳቸዋለን፣ ግን ትንሽ የሚያበልጥለት አለ በውስጣችን ሳናውቀው የምናደላው የምንወደው አለ። ምንም የሰው ባህሪ ሁሉን እኩል አድርጎ መውደድ አይችልም። ስለዚህ ለምሳሌ ገንዘብ በብዙ ድካም የሚመጣ ደግሞ ገንዘብ ከሰዎች ሁሉ በላይ በተለያየ መንገድ የሚያደርግ የፈለግነውን እንድናደርግ የፈለግነውን እንድንገዛ የፈለግነውን እንድንበላ በፈለግነው ስፍራ እንድንኖር የሚያደርገን በጣም ትልቅ ነገር ነው ገንዘብ። ስለዚህ ለገንዘብ ብዙዎቻችን እንሮጣለን፣ ጧት ማታ እንቅልፍ እናጣለን። ገንዘብ ለማግኘት የማይጥር ሰው የለም። እና ይሄ ገንዘብ ግን ስንወደውና ስናፈቅረው የእግዚአብሔርን ቦታ ይወስድብናል። ብዙ ሰዎች ዛሬ እግዚአብሔርንም ይወዳሉ ገንዘብንም ይወዳሉ። እኩል ግን አድርገው መውደድ አይችሉም። አንዱን ማስፈለጥ ግዴታ ነው። እዚህ መጽሐፍ ቅዱስ ሲናገር ሰው ለእግዚአብሔርና ለገንዘብ መገዛት አይችልም። ሁለቱን አብሮ አጣምሮ አንድነት እኩል መውደድ አይችልም። አንዱ ትንሽ ይበልጣል። ስለዚህ ወገኖች እና ዛሬ ብዙ ሰዎች ከእግዚአብሔር ቤት የወጡት በገንዘብ ምክንያት ነው። የገንዘብ ፍቅር ከእግዚአብሔር ውስጥ አውጥቷቸዋል። ገንዘብን ስንወድ ገንዘብ ራሱን የቻለ አምላክ ስለሆነ እንደውም የሚገርመኝ እኔ ለሰይጣንና ለእግዚአብሔር እንኳን አላለም ያለው ምንድነው? ለገንዘብና ለእግዚአብሔር መገዛት አይቻልም ማለት። ያ ማለት ምንድነው? ከሰይጣንም በላይ ጉልበት አለው ማለት ነው። ብዙዎች እግዚአብሔርን ይወዳሉ፣ ነገር ግን የገንዘብ ነገር ሲመጣ ወደ በቃ ይበልጥባቸዋል። እኔ አሁን ፓስተር ሆኜ ወደ 30 ምናምን ዓመት አለው በአሜሪካን ሀገር ሲያገለግል እዚህ ሀገር ምን አይነት ጥሩ ህይወት የነበራቸው አገልጋዮች የነበሩ ለጌታ ሙሉ ለሙሉ የተሰጡ ተፈትነው ያለፉ እዛ ሲመጡ እንዴት እየተንሸራተቱ እንደሚሄዱ ገንዘብ እንዴት ልባቸውን እንደሚወስድ አታምኑም። እኔ አንዳንዴ ምን እላለሁ እኛ ኢትዮጵያኖች በድህነት እንጂ በብልጽግና ተፈተንን አላለፍንም ብላሉ ብዙዎች። እና ቢገርማችሁ ነገር ሲመጡ ወዲያው የሚታያቸው መኪና፣ ወዲያው የሚታያቸው ቤት፣ ወዲያው የሚታያቸው ቁሳዊ ነገር ምናምን፣ ያ ደግሞ ጊዜ ይፈልጋል። የጌታ ነገር ይቀራል፣ ጸሎቱ ይቀራል፣ ወደ ቤተ ክርስቲያን አይመጡም። በተለያየ ነገር እየተንሸራተቱ ይሄዳሉ ብዙዎች። እና ገንዘብ መጥፎ አይደለም፣ ግን ገንዘብን ከእግዚአብሔር አብልጠን ከወደድ ነው የእግዚአብሔርን ቦታ ከወሰደ ከእግዚአብሔር ያጣላናል። አንድ ወንድም ነበረ እንደዚህ አለኝ። ፓስተር አለ እኔ ሱዳን ሀገር በነበርኩበት ጊዜ አለ አንድ ልብስ ናት ያለችኝ፣ በቃ ወደ ወንዝ ሄጄ እሷን አጥቤ እስክትደርቅ ድረስ ጠብቄ ነው የምለብሰው አለ። ጫማይ ቀዳዳ ስለነበረ ካርቶን ነበር ማደርገው አለ ከጫማይ ቀዳዳው ላይ። ነገር ግን ሰማያት ተከፍተው እግዚአብሔርን በዙፋኑ ላይ አየው ነበር አለ። መንፈሳዊ ሕይወቴ በጣም ከፍተኛ ነበር አለ። ከእግዚአብሔር ጋር ያለኝ ፍቅር ይህ ነው የማይባል ነበር አለ። በቀን አንድ ጊዜ እንኳን ከበላው ትልቅ ነገር ነው። ምሳዬን በልቼ ራቴን ማልደግም ሰው ነበርኩ አለ። ያው
ዩኤን የሚሰጠው እንትን ደርሶት አሜሪካ መጣ። እዚህ መጣዋል። ቆንጆ ስራ አገኘኋለ። ስራ መስራት ጀመርኩ። ማግዚማ የምትባል መኪና ገዛኋለ። በጣም ፋንሲ የሆነች ናት፣ ጥሩ መኪና። ልብሴ አለ፣ ጫማዬ፣ ሸሚዜ እንደዚህ ክሎዜቶ ከፈት ሲደረግ ልብሱ እዚህ ላይ አለ። እሱን ማች የሚያደርግ ጫማ እዚህ አለ። ማለት የፈለኩትን በላለሁ፣ ፈለኩትን ነገር አደርጋለሁ። ምድር ተከፈተችልኝ አለ። በቃ እዚህ ሀገር ነገር ግን ምን ይሆናል? ሰማይ ግን በላይ ላይ ተዘጋ አለ። ያሳዝናል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ብዙዎች ተንሸራተቱ። ታዲያ ገንዘብ መውደድ ማለት ብዙ ገንዘብ ማግኘት ማለት ወይ ደግሞ ብዙ ገንዘብ ያለው ሰው አይደለም። ገንዘብ መውደድ ከትንሹ ይጀምራል። 10 ብር ያለው ሰው ገንዘብ ወዳጅ ሊሆን ይችላል። ያችን 10 ብር እንዴት አድርጎ እንደሚወዳት እና አንዳንድ ጊዜ እግዚአብሔር ሰዎችን ቻሌንጅ የሚያደርገው በገንዘብ ነው። እኔ ከዚህ ሀገር ስወጣ ከአሜሪካን ሀገር እንዲሄድ ጌታ ሲናገረኝ እዚህ ብዙ ገንዘብ ነበረን። ያ ቢዝነስ ነበረን። ቢዝነሳችን በቀን $1000 በላይ የሚሰራ ነው። ቀኑን ሙሉ አይደለም እንደውም ግማሽ ቀን እስከ 9 ሰዓት እንደዚህ ሸጠን ከዛ በኋላ ያልቅ። ብስኩት ቤት ነበረን እና ቤት ገዛን ማለት አሰራን ቦሌ። በቃ ሁሉ ነገር በጣም በዛልን፣ ተትረፈረፈ። ጌታ ግን ወደ አሜሪካን ሀገር እንድትሄድ እፈልጋለሁ አለኝ። ያልኩት ምንድነው? ገንዘቡስ አልኩ። ይሄ ሰጠኸኝስ በየቀኑ ማገኘው $1000 በላይ በዶላር ምነግራችሁ ምክንያት በዶላር ይገኛል ማለት ሳይሆን ያሁኑ ገንዘብ ዝም ብሎ እንትን የለውም ቁጥር ስለሌለው ቁጥሩን ሐሳቡ እንዲገባችሁ ብዬ ነው። ገንዘቡስ፣ ቤቱስ፣ መኪናውስ ምኑስ አልኩ። እሱን ሁሉ የሰጠው እኔ አይደለሁም ማለት ነው። ቀላል አልነበረም ያንን ለመተው። በጣም ተጨነቅ፣ ነፍሴ ተጨነቀች። አይ እኔ ሁሉ ትቻ አልሄድም ስል ምክንያቱም አሜሪካን ሀገር ተምሬያለሁ፣ ኖሬያለሁ። እኔ አሜሪካን ሀገር ለመኖር ፈጽሞ ሐሳብ አልነበረኝም። ትንሽም ባለቤቴ ናት እንጂ እኔ በፍጹም ልጆቼን አሜሪካ ውስጥ ማሳደግ አልፈልግም እና ሀገሬ ተመችቶኛል። ስፈልግ አሜሪካ ሄጄ ለአንድ ወር ምናምን ቆይቼ መምጣት እችላለሁ። ትኬት አለኝ፣ ነፃ ትኬት አለኝ። ፓይለት ነኝ። አይሮፕላን ማብረር በጣም ወዳለሁ። ለኔ እንደ መጫወት ማለት ነው፣ ጨዋታ ማለት ነው አይሮፕላን ማብረር። ከነፍሴ ነው የምወደው። ያን ሁሉ ልተው ሆነ እና በጣም ትልቅ ትግል ነበረብኝ። እሺ ስል ሿ የሚል ደስ የሚል ነገር ውስጤ ይመጣል። ግን በአይምሮ ያስቤ እንጂ እዛ አሁን ደግሞ አሜሪካን ሀገር ሲኖር ኑሮዬ በጣም ከባድ ነው የሚሆነው። ቀላል አይደለም። ልጆች ይዤ ነው 4 ልጆች ይዤ ነው የሚሄደው እና እንዴት ሄዳለሁ አይቅርብኝ ስል ደግሞ ጭንቅ ይለኛል። መጨረሻ በእግዚአብሔር መንፈስ እርዳታ እሺ ብዬ ሲሄድ 140 የአሜሪካን ብር ብቻ ነው ይዤ ሄድኩት። ለምን ብትሉኝ ገንዘብ አይፈቀድም ነበር ይዘው መሄድ። የሚፈቀደው $140 ብቻ ነው። ምንም ያህል ገንዘብ ቢኖራችሁ ይዛችሁ መሄድ ከኤርፖርት መውጣታችሁ ያችን የምትፈቀደዋን 140 ይዤ ሄድኩኝ። እግዚአብሔር የሚወዳቸውን በተለይ በገንዘብ ይፈትናቸዋል። አንዳንዶች በአስራታቸው እንኳን ታማኝ አይደሉም። ከ110 የኔ ነው ሲል ያንን እንኳን ይሰርቃሉ። ለምን? ገንዘብ ከመውደዳቸው የተነሳ። ግን ሞኞች ሆኑ እንጂ ያን በሰረቁ ቁጥር ለሰይጣን በር ነው የሚከፍቱት ገንዘባቸውን እንዲሰርቅ። እግዚአብሔር እኛን ሊያከስር አይደለም ስጡ የሚለው እና ግን ሊያበለጽገን። በተለይ በአስራታችሁ ታማኞች ሁኑ ወገኖች። እውነቴን ነው የምነግራችሁ። ገንዘብ ከባድ ነው። እኔ ራሴ ጌታን ሳገለግል ታክሲ እየነዳው ነው ጌታን ያገለግልኩት እና ታክሲ እየነዳው ጌታን ሳገለግል አይ ያቃል ቢኖረኝ ኖሮ አሁን እኛ
አስራት አንወስድ፣ ገንዘብ የለ፣ ምን የለ፣ ሰው የለ፣ ስለዚህ እንዴት አድርጌ አስራት እከፍላለሁ እያልኩኝ በቃ አልሰጥም ነበር። እና አንድ ቀን ተንበርክኬ ሳለቅስ ጌታ ሆይ ለምንድን ነው ገንዘብ ማትሰጠኝ? አትበረክተኝ፣ ምንም ገንዘብ አይበረክትም ስለው እየሰረከኝ እንዴት አድርጌ ልባርካ አለኝ። እና ያኔ ነቃው። 2 ኤንቨሎፕ አድርጌ 10 ብር ካገኘው አንዱን ብር እዚህ 9ን ብር እዚህ እያደረኩ በከባድ ሁኔታ ነው የተባርኩት። እና ገንዘብ ቀላል አይደለም። አንዳንዴ ምክንያት እንሰጣለን። አይ ጌታ እኮ ያውቃል፣ ድህነቴን ያውቃል፣ እኔ ምንም እንደሌለኝ ያውቃል፣ ምን እሰጠዋለሁ? ሳገኝ እሰጠዋለሁ። አይደለም። ስጡ የሚለን ለምንድን ነው? ፍቅራችንን ለማየት ነው። ጳውሎስ ሲናገር ምን አለ? ስጡ የምላችሁ ፍቅራችሁንም ደግሞ ለመመዘን ነው ይላል። የሰው ፍቅር የሚመዘነው በዚህ ነው። ምክንያቱም ገንዘብ ከባድ ነገር ስለሆነ። ግን በምንሰጥበት ጊዜ እግዚአብሔር እየባረከን ይሄዳል። እኔ ከዚህ ሲሄድ ጌታን ምን አልኩት? ጌታ ሆይ ቤቴን ሰጠሁ አሁን። ምክንያቱም እኔ ሲሄድ ደርግ ይወርሰዋል። እኔ ፕሮፌሽናል ነኝ። ሰዎች ያለ ፈቃድ ሲሄዱ ካልተመለሱ ይወሰድባቸዋል፣ ያ ቢዝነሱም ይወሰዳል። እና ምን ሰጠኛለህ አልኩት። ገና አዲስ ክርስቲያን ነኝ። ስለኔ ሚስቱን፣ ልጁን፣ ሀብቱን፣ ንብረቱን የተወ በዚህ ምድር 100 እጥፍ በሚቀጥለውም የዘላለም ሕይወት የማይቀበል የለም ማለት። ያችን ጥቅስና 140 ብር ብቻ ነው ይዤ ሄድኩት አሜሪካ ስገባ። እግዚአብሔር 100 እጥፍ አይደለም አሁን 100,000 እጥፍ ነው የሰጠኝ ጌታ። በሁሉ ነገር ነው ያበለጸገኝ። በሁሉ ነገር ምንም እንዲጎደለኝ የምለው ነገር ሳይኖር። እኔ አሁን ስለ ኑሮዬ አልጸልይም፣ ምክንያቱም ጌታ የሚያስፈልገኝ ከዛም በላይ ሰጥቶኛል። ለምን? ስለ ቃል ኪዳኑ ስለተናገረው። እኛ በቃሉ ስንታመንና የጌታን ሐሳብ ስናገለግል እግዚአብሔር ደግሞ ስለ ራሱ ስለተናገረው ቃል ታማኝነቱን ለኛ ይገልጥልናል። ስለዚህ እግዚአብሔር መውደድ ቻሌንጅ አለው። እነዚህ በጣም የምንወዳቸውና በጣም የሚያስፈልጉን ነገሮች ሁሉ አንጡ ካለ መስጠት መቻል አለብን። ያ ነው እውነተኛ ፍቅር። አንዳንዶች ዓለምን ይወዳሉ። ዓለምን ወይም በዓለም ያለውን አትውደዱ ይላል። ዓለምን መውደድ የክፋት ሁሉ ስር ነው ይላል። ሰው ዓለምን ወዶ እግዚአብሔርንም እኩል መውደድ አይችልም። አሁን የብዙ ሰዎች ችግር ምንድነው? እንዲህ ሁለቱንም አድርጌ አንድ ላይ እንዴት መውደድ አልችልም? አይቻልም። ምርጫው ሁለት ነው። ጠባብ መንገድ አለ፣ ሰፊ መንገድ አለ። ብርሃን አለ፣ ጨለማ አለ። እግዚአብሔር አለ፣ ሰይጣን አለ። አቋራጭና መካከለኛ አደበላልቆ መሄድ አይቻልም። የውሳኔ ጉዳይ ነው። ስለዚህ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ሲል ያ ለምንድን ነው ብትሉ ሌላ ነገር እሱን እንደዛ አድርገን ካልወደድን ሌላ የምንወደው ነገር ጣልቃ ይገባና ከእግዚአብሔር ፍቅር ይነጥለናል። አንዳንዴ ሰውን ይወዳል። በሰው ምክንያት እግዚአብሔርን ማይከተሉ ብዙዎች አሉ። ባሌ፣ ሚስቴ፣ ወንድሜ፣ ጓደኛዬ በዚህ ምክንያት ጌታ መቀበል አይፈልጉም፣ ወደ ቤተ ክርስቲያን መምጣት አይፈልጉም፣ ጥሩ ክርስቲያኖች መሆን አይፈልጉም። ምክንያቱም በመካከላቸው በእግዚአብሔርና በእነሱ መካከል ሰው ጣልቃ ገብቷል። አንዳንዴ ራስ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ሰዎች ራሳቸውን የሚወዱ ይሆናሉ ይላል። ሰዎች ራሳቸውን የሚወዱ ይሆናሉ ይላል። በዚህ በመጨረሻው ዘመን ራስን መውደድ እንኳን ከእግዚአብሔር ጋር ያጣላል። ራሱን ያልካደ መስቀሉን ያልተሸከመ ለኔ ሊሆን አይችልም አይገባውም ይላል። እና ክርስትና በጣም ፋይን ወይም ጠባብ ነገር ነው ያለው። ታዲያ የሚገርማችሁ ነገር የወሰኑ የቆረጡ ከእግዚአብሔር ጋር አብረው የወገኑ ሰዎች በሁሉ ነገር እያደጉ እየሰፉ እየበዙ እየጨመሩ ሲሄዱ ይታያሉ። ትልቁ ችግር ምንድነው? አለማመን ነው። ገንዘቤን ብተው
ለእግዚአብሔር ገንዘብ ይሰጠኛል ወይ? የምወደውን ነገር ብጥል የምወደውን ነገር ይሰጠኛል ወይ? አዎ እግዚአብሔር የሚፈልገው ካንተ መልካሙን ነገር ለመውሰድ አይደለም፣ ግን እሱ እንድታስቀድመው ነው የሚፈልገው። አንደኛ እሱ እንዲሆን ይፈልጋል። በመጀመሪያ እግዚአብሔርን መንግስት ጽድቁንም እንድትሻ ይፈልጋል። ሌላው ጭማሪ ነው። ስለዚህ ጭማሪው ላይ አይነ መሆን የለበትም፣ ዋናው ላይ ነው አይነ መሆን ያለበት። ዋናውን ስታገኝ ጭማሪው ራሱ ይመጣል። ሌላው እኮ ራሱ የሚመጣ። እግዚአብሔር ተአምራት አምላክ ነው። እኛም በተአምር ማኖር ይችላል። የውሳኔ ሰዎች መሆን አለብን። ከእግዚአብሔር ጋር ቆርጠን ለመኖር። ያን ጊዜ ጠላት አይቋቋመንም፣ ድህነት አይቋቋመንም፣ ምንም ነገር አይቋቋመንም። ስለዚህ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል መውደድ በጣም አስፈላጊ ነገር ነው እና ብዙ ችግሮችን ቢኖሩን ግን ሌላ ምርጫ የለንም። ሁለተኛው ደግሞ ወንድሞቻችንን እንደራሳችን አድርገን መውደድ ነው። እግዚአብሔርን ከልባችን ከወደድ ነው፣ ከነፍሳችን ከወደድ ነው፣ ወንድሞቻችንን መውደድ በጣም ቀላል ነው። ምክንያቱም ወንድሞቻችንን የምንወደው በራሳችን ፍቅር ሳይሆን በእግዚአብሔር ፍቅር ነው። ሮሜ 5:5 ምን ይላል? የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም። የእግዚአብሔር ፍቅር በልባችን ሲፈስ ልክ እግዚአብሔር የሚወደውን ደግሞ እኛ እንወዳለን። እግዚአብሔር የሚጠላውን እንጠላለን። የእግዚአብሔር ባህሪ በእኛ ውስጥ ይሆናል። ስለዚህ እግዚአብሔርን ከወደድን ወንድሞቻችንን መውደድ ቀላል ነው እና ወንድሞቻችንን እንዳንወድ የሚያደርጉን ብዙ ችግሮች ሊኖሩ ይችላሉ። የወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ይላል። አንደኛ ዮሐንስ ምዕራፍ 3:15 ላይ ከባድ አነጋገር ነው። ወንድሙን የማይወድ የዘላለም ሕይወት የለውም ማለት መንግሥተ ሰማያት አይገባም ማለት ነው። ተመልከቱት። እንደ ቀላል እናየዋለን። አይ ቀላል አይደለም። ይሄ የሞትና የሕይወት ጉዳይ ነው። መንግሥተ ሰማያትን የማግኘትና የማጣት ጉዳይ ነው። ወንድሜ እንዲጎድሎኛል፣ እንዲጎድቶኛል፣ እንዲበድሎኛል፣ አቁስሎኛል ምንም ያድርግህ እንጂ የመጥራት መብት የለህም። ኖ አልሰጠንም። ይሄን አይነት መብት ቾይስ አልሰጠንም። ለምን? ጌታ ሲናገር ምን አለ? እኔ እንደወደድኩ እናንተም እርስ በርሳችሁ ተዋደዱ፣ ወንድሞቻችሁን ውደዱ ሲል ምሳሌያችን ጌታ ነው። ጌታ እንዴት ነው የወደደን? ገና ኃጢአተኞች እያለን በደለኞች እያለን ነው የወደደን። እዚህ እኛም ወንድሞቻችን በደለኞች እያሉ ኃጢአተኞች እያሉ በእኛ ላይ ክፉ እያሰቡ እንዲሁ ልንወዳቸው ይገባል። እንዴት ይቻላል? የሚጠላውን ሰው እንዴት መውደድ ይችላል? ይቻላል። እግዚአብሔር የማይቻል ነገር አልጠየቀም። በመጀመሪያ እኔ የተፈተንኩት በክርስትና ይሄ ነው። ጌታን እንዳገኘው 3 ወርም አይሞላኝም አይመስለኝም እና መጽሐፍ ቅዱስ ለመጀመሪያ ጊዜ ነው ማነበው። አሁን ብዙዎቻችሁ በክርስቲያን ቤት ስላደጋችሁ መጽሐፍ ቅዱስ አንብባችሁ ነው ያደጋችሁት። ስለዚህ ምንም አላውቅም እና ለኔ አዲስ ነው መጽሐፍ ቅዱስ ማነበው ነገር ሁሉ ቃሉ ሁሉ አዲስ ነው። ስለዚህ እያነበብኩ ስመጣ ሁሉ ነገር አዲስ ሆኖ በኋላ ምን ሆነ? ወንድምህን ውደድ የሚለው ነገር ላይ ደረስኩ። ወንድምህን ውደድ የሚለው ላይ ስደርስ ክርስትና አይቻልም የሚሉት ለካ እውነት ነው። እኔ አሁን በየስሙን ጠራሁና እከሌን እንዴት አድርጌ ልወደው እችላለሁ? በጣም የጎዳኝ እኔ ያላረኩትን ነገር ተናግሮ ከሶኝ ከስራ አባሮኝ ልጆቼ የሚበሉት አጥተው ብዙ ስራ ያደረሰብኝ ሰው ጓደኛዬ የምለው እሱ እንዴት ይቀርላል? እግዚአብሔርን አያውቅም እንዴ አልኩኝ። ከዚህ በኋላ እኔ ክርስትና የሚባለውን ነገር አልከተልም፣ ከአቅሜ በላይ ነው ብዬ መጽሐፍ ቅዱሴን አውጥቼ እዛ እንትን ውስጥ ከተትኩትና ተውኩኝ። ጠዋት ላይ ወደ አውሮፕላኔ ጋር ሲሄድ እንግዲህ ፕሪፍላይት የሚባል አለ። አውሮፕላኖቹ ቤንዚን
ተሞርቶ እንደሆነ ጎማዎቹን ምን እየዞርን የምናይና የኔ አውሮፕላንና ይሄ የምለው ሰው አውሮፕላን ጎን ለጎን ተቀምጠዋል ቆመዋል። እና ልክ እሱን ሳየው በቃ የታረደ ማለት ለእርድ የቀረበ በግ አራጁ ቢላዋውን ይዞ በገመድ በጉ ግን ሳይፈረጥጥ ሳይሄድ ምን ሳይል ዝም ብሎ ቆሟል። አሳየኝ። እንደዚህ ነው ይሄ ሰው አለኝ። ሄድኩና ወንድሜ ሆይ በቃ ይሄ ዓለም አላፊ ነው እንደዚህ ነው ምን ምንነገረውንም አላቀም። አዲስም ሰው ነበርኩኝ በጌታ እንባይ ደግሞ ይወርዳል እንደዚህ ስለው እሱ ደነገጠ። ከኔ ይሄን አይጠብቅም። አንድ ቀን ይሄ ልጅ ገለኛል ነው ጀርባውን እንኳን አይሰጠኝ ስራውን ስለሚያውቅ ማለት ነው። አንተ እኮ ተለውጣል ምን ላድርግ አለኝ። ምን እንደሚያደርግም አላቀም ምንም ራሴም አላቀም። እና ቆይ ምን እንደምታደርግ የሚነግሩ ሰዎች ይዤ እመጣለሁ አልኩት። ጌታን ተቀበለ። ከዛ በኋላ ተንበርክኬ ስጸልይ እያነባው መጸለየው ለሱ ነው። እና ሰው ፈቃደኛ ለካ ከሆነ ጠላትን መውደድ ቀላል ነው። መንፈስ ቅዱስ ይረዳል። እና ወገኖቼ ዛሬ ይህንን ከልቤ ነው የምነግራችሁ። ፕሊዝ ሰው አትጥሉ። አንድ ጊዜ የሰማው ታሪክ አለ። ቤኒንና ቦንኬ እያወሩ ነበረ። በቴሌቪዥን ነው ማያቸው በክርስቲያን ቴሌቪዥን። እና ቦንኬ ምን ይል ነበረ? እኔ በማገለግልበት ትልቅ አገልግሎት ላይ አንድ የሞተ ሰው ይዘው መጡ። ባለቤቱ ይዛ መጣች። ሲጸለይለት ከሞት ተነሳ። ልክ ከሞት ሲነሳ ሮጦ ሚስቱ እግር ስር ወደቀ። ይቅርታ አድርግልኝ ማርኛል። ታሪኩ እንደዚህ ነው። ከሚስቱ ጋር ይጣላል። ሚስቱ በጥፊ ትመታዋለች። ናይጄሪያኖች ኃይለኞች ናቸው። ያውና ስትመታው በጣም ተበሳይቶ መታጠቢያ ቤት ገባና በሩን ዘጋ። እሷ ግን ተሰማትና እያንኳኳች እያለቀሰች ይቅርታ አድርግልኝ ይሄ ማርጌ ትክክል አይደለም ምናምን እያለች ትለዋለች። እሱ ቆይቶ በሩን ከፍቶ ወደዛ ገፋትና መኪና ውስጥ ገብቶ ይሄዳል። ሲሄድ መንገድ ላይ አክሲደንት ይደርሰዋል እና ይሞታል። ሲሞት ነፍሱን መልአኩ ይዞ ይወስደውና በቃ መንግስተ ሰማያትን ያሳየዋል። እንዴት ቆንጆ እንደሆነች በጣም ደስ ብሎት ከዛ አንድ ቦታ ቀረህ የምታየዋልና ሲኦል ይዞት ይሄዳል። ሲኦል ሲወስደው ሰው የሚማረርበት ጥርስ የሚፋጭበት ሮሮና ለቅሶ ያለበት እሳት መቃጠል ያለበት በጣም ሆርብል በጣም የሚያስፈራ ቦታ ነው አለ። እና ከዛ ሲኦል ማለት እንደዚህ ነው እንዴት ያስፈራል አለው። አዎ አንተ ተመልሰህ ትሄዳለህ እንጂ ዛሬ ስትጸልይልህ እዚህ ብትቆይ ኖሮ ቦታ ይሄ ነው አለው። እኔ እኮ ፓስተር ነኝ፣ የቤተ ክርስቲያን መሪ ነኝ፣ ብዙ ሰዎችን ወደ ጌታ አምጥቻለሁ፣ እግዚአብሔርን በታማኝነት አገልግያለሁ፣ እንዴት እኔ እዚህ ይለዋል። አዎ ያልከው እውነት ነው። ነገር ግን ስትመጣ ለሚስትህ ይቅርታ ሳትሰጥ ነው የመጣው። ስለዚህ አልሰማህም? እነዚህ ከሰው ጋር የሚጣሉ ቂም የሚይዙ መንግስተ ሰማያትን እንደማይወርሱ አሁን ግን ትሄዳለህ አለው። ሚስቱ ናት በጣም እዛ ቦንኬ ጋር ሄዳ ሲጸለይለት እንደገና ተነሳ። አያችሁ እንደ ቀላል መውሰድ የለብንም ይሄን ነገር። እግዚአብሔርም ይረዳናል። ስለዚህ መጣላት፣ መቀያየም፣ መኮራረፍ የሚባለው ነገር በክርስቲያን ቋንቋ ውስጥ መኖር የለበትም። ለምን ብትሉ ዋጋው ከባድ ነው። ዋጋው ሲኦል ነው። ስለዚህ ይቅርታ ሰዎች መሆን አለብን። ይቅር በማለት መመላለስ አለብን። እና ፍቅር ትእዛዝ ነው። አያችሁ ትእዛዝ ደግሞ ምርጫ አይደለም። እኛ የክርስቶስ ወታደሮች ነን። ሕይወታችንን ለሱ አሳልፈን ስንሰጥ ሙሉ ለሙሉ ራሳችን የሰጠን ሰዎች ነን። አንድ ወታደር ሲቀጠር ለቀጠረው መንግስት ራሱን አሳልፎ ይሰጣል። ምን ሊያደርግ?
ቢያስፈልግ ጦር ሜዳ ሄዶ ሊሞት ሊገድል ሊሞት ምንም ምርጫ የለውም። አይኔ አይመቸኝም እንደዚህ ነው ማለት አይችልም። አንዴ ፈርሞ ከገባ በኋላ ለምን ታዛዥ ነው። ስለዚህ በጣም የተፋፋመበት ጦርነት ላይ ናና ወደዛ ሂድና ተዋጋ ቢለው የሰር ብሎ ሰላምታውን ሰጥቶ ወደ ኋላ ዞሮ ሄዳል እንጂ የለም እስቲ እንደዚህ ሊሄድ ሚስቴ ጋር ሊሄድ እንማከር እስቲ ከሰዎች ጋር እነጋገር ማለት አይችልም። እኔና እናንተም ይሄ ትእዛዝ ነው። ይህንን ትእዛዝ ሰጥቻችኋለሁ እርስ በርሳችሁ ትዋደዱ ዘንድ ከፈለጋችሁ ከተመቻችሁ አይደለም ትዋደዱ ዘንድ ትእዛዝን ሰጥቻችኋለሁ። ፔሪድ 4 ፍቅር ትእዛዝ ከባድ ይመስላል እንጂ ይለመዳል። እኔ በብዙ ነገር አልፍ ያለው እዚህ ወንድሙን የሚጠላ ነፍሰ ገዳይ ነው አለ አይደል? እኔ በነፍሰ ገዳይነት የተመላለስኩበት ጊዜ ነበር። እንኳን በዛን ጊዜ ጌታ አልመጣ። በጣም የምወዳቸው ሰዎች ጎድተውኝ በቃ ሌሊቱን ቁጭ ብዬ ነበር ማድረው። ለጸሎት ሌሊት ነው የምነሳው። ሁሉ ጊዜ በ9 ሰዓት እነሳለሁ፣ ልማዴ ነው። ተነስቼ ግን አልጸልይም። ቁጭ ብዬ እከሌን ምን አደረኩት እከሌን ምን አረኩት ስል ነው የማድረው። ግን እግዚአብሔር እርቶኝ ከነዚህ ሰዎች ጋራ ሰላምን ፈጠረልኝ። እና ምንድነው መሰላችሁ እኛ ፈቃደኞች ከሆንን አቅማችንን ስለሚያውቅ እግዚአብሔር ፍቅር ይሰጠናል። ለማይወደዱት ፍቅር ይሰጠናል። እና ፍቅር ትእዛዝ ነው። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጥቻችኋለሁ። ዮሐንስ 13:34 አዲስ ትእዛዝ ያለበት ምንድነው? ተዋደዱ የሚለው ከጥንት ጀምሮ የነበረ ነው። አዲስ ያደረገው ማለት እኔ የሚለው ቃል ነው። እኔ እንደወደድኳችሁ። እንዴት ነው የወደደን? በመስቀል ላይ ራሱን አሳልፎ ይሰጥ ከነ ኃጢአታችን የወደደን። ስለዚህ ወገኖቼ እና ይሄንን ልነግራችሁ ፈልጋለሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባል። በአንደኛ ዮሐንስ 3:16 ላይ ፍቅር የሚባል ነገር እኛ እናውቅም ነበር። ምክንያቱም ከትውልዳችን የአመጽ ልጆች ነን፣ የሰይጣን ልጆች ነን። የሰይጣንን ስራ ስንሰራ የነበረን የስጋን ነገር ስናደርግ ነበርን። ነገር ግን ወደ ጌታ በመጣን ጊዜ ፍቅርን አየን። እንዴት አየን? በመስቀል ላይ አየን። ይሄ ነው ዮሐንስ የሚለው ፍቅርን ያየነው በክርስቶስ ነው። ከዛ በፊት አናውቅም ነበረ። እሱ ለኃጢአተኞች፣ ለሚጠሉት፣ ለሚረግሙት፣ ለወጉት ራሱን አሳልፎ ሰጠ። ምን እያለ? ይቅር በላቸው እያለ። አይገርማችሁም? ጌታ በመስቀል ላይ የተናገረው ነገር እየተወጋ እየደማ አባት ሆይ የሚያረጉትን ነገር አያውቁምና ይቅር በላቸው ይል ነበር። ሰላችሁ አንዳንድ ጊዜ ይቅርታን እና ፍቅርን እንዴት ነው ማየት ያለብን? ፍቅር ከእግዚአብሔር ዘንድ የሚሰጥ ስለሆነ በእግዚአብሔር ኃይልና ጸጋ የማይወደዱትን መውደድ እንችላለን። ይቅርታ ደግሞ ብዙ ጊዜ የሚበድሉን ሰዎች የሚያረጉትን ነገር አያውቁ። አያችሁ፣ ሰዎችን የሚያስቸግሩ መናፍስቶች አሉ። እኔ 17 መናፍስቶችን አጥንቻለሁ። የቅናት መንፈስ፣ የቁጣ መንፈስ፣ የሌብነት መንፈስ፣ የውሸት መንፈስ እያለ ይቀጥላል። እነዚህ መናፍስቶች የሚያደርጉት ምንድነው? ወደ ሰው ጠጋ ይሉና ሰውየው የሌለውን ባህሪ ይሰጡታል። የሌለውን እኮ ነው በውስጡ ሐሳብ ያስገባሉ። ለምሳሌ አገልጋዮች ከሆኑ አንዱ ሲባረክ ሌላው በቃ እንዲቀና ያደርገዋል። በሱ እንዲቀና ያደርገዋል። የቅናት መንፈስ ጠጋ ይለዋል። ይሄን እንድታቃለ ብትሉኝ የይሁዳን ታሪክ ታቃላችሁ። በዮሐንስ ላይ 12 ላይ እንደተጻፈው ይሁዳ የሚወደውን ጌታውን አሳልፎ የሰጠው ራሱ አልነበረም። ሐሳቡን ያመጣው ከራሱ አልነበረም።
ነገር ግን ዲያብሎስ በይሁዳ ልብ ውስጥ ኢየሱስን አሳልፎ እንዲሰጠው ሐሳብ ጨመረ። ዛሬም በእኔና በእናንተ ዲያብሎስ የዝሙት ሐሳብ፣ የቅናት ሐሳብ፣ የምቀኝነት ሐሳብ፣ የክፋት ሐሳብ፣ የውሸት ሐሳብ፣ የሌብነት የተለያዩ ሐሳቦችን ያመጣል። ለይሁዳ ካልተመለሰ ለኛ አይመለስም። ይሁዳ ከሐዋርያቶቹ የተመረጠ አንድ ነበር፣ ገንዘብ ያዥ ነበር። ስለዚህ መናፍስ ጠጋ ብለው በሰዎቹ ውስጥ ሲያመጡ ሰው ያን ካላወቀ ሰውየውን ነው የሚመለከተው። ነገር ግን ያን ካወቀ ግን የሚያርጉትን ነገር አያውቁምና ይቅር በላቸው። ከኋላቸው እየገፋ የሚወስዳቸው እኛን እንዲጠሉ የሚያደርጋቸው በእኛ ላይ እንዲመቀኙ ያደርጋቸው መንፈስ አለ። ስለዚህ እነሱ አያውቁምና ይቅር በላቸው። አንድ ጊዜ የፍቅር ሐዋርያ የሆነው ዮሐንስ ያዕቆብ ጌታ ኢየሱስ ክርስቶስን ስላልተቀበሉ ምን አሉ? ከሰማይ እሳት ወርዶ ይብላቸው እንድንል ትፈቅዳለህ ያሉት። ይሄ ፍቅር ሰዎች ምን አረገ? ሰውየው ቤቱን አልሰጠም አለ። እንዴ አላስተናግድም ባለ መሞት ይገባዋል? አይገባውም አይደል? ግን እንበላለን ሲል ጌታ ምን አለ? ምን አይነት መንፈስ እንደሆነላችሁ አታውቁም። ማለት ምን አይነት መንፈስ እንደተጠጋችሁ፣ ምን አይነት መንፈስ ሐሳብ እንደጣለባችሁ አታውቁም። ዛሬ ብዙ ክርስቲያኖች የማያውቁት ነገር ይሄ ነው። አንዱ ወጣት ሌላዋን ወጣት ያሳያል። ሰይጣን ቀረብ ብሎ አቤት መልኳ፣ አቤት ቁንጅናዋ፣ አቤት ውበቷ ብሎ ኃጢአት ውስጥ ሊከተው ሲወስደው የራሱ ሐሳብ እየመሰለው ያንን እያየ ያንን እያወጣ እያወረደ ወደ ኃጢአት ይሄዳል። ይህንን ግን የተረዳ ሰው ከሆነ በጌታ በኢየሱስ ክርስቶስ ስም ዘወር በል ማለት ይችላል። እኛ የእግዚአብሔር ሰዎች ስለሆን ውስጣችን አይግባ እንጂ ሐሳብ ወደኛ አያመጣም ማለት አይደለም። ጴጥሮስን ስትመለከቱ ማቴዎስ 16 ላይ የሰው ልጅ ማን ይሉታል ብሎ ጠየቀ። የተለያዩ ሰዎች የተለያየ ነገር አለ። እሱ ግን አንተ የሕያው እግዚአብሔር ልጅ ኢየሱስ መሲሁ ነህ አለው። ጌታ ምን አለ? ጴጥሮስ ይሄንን ሥጋና ደም ዕውቀትህ ጥበብህ አልገለጠልህም፣ ነገር ግን የሰማይ አባቴ ገልጦልሃል አለው። ያው ጴጥሮስ ኋላ መለስ ስትሉ በዛው ቻፕተር ላይ ጌታ ስለሞቱ በሚናገርበት ጊዜ ጌታ ሆይ አይሁንብህ፣ ይሄማ ካንተ ይራቅ ሲለው ጌታ ኢየሱስ ምን አለ? ዞር በል አንተ ሰይጣን፣ እንቅፋት ሆነህብኛል። ጴጥሮስ ሰይጣን ነበረ? ግን ከየት አመጣው ሐሳቡን? ከሰይጣን አመጣው። እዚህ ክርስቲያኖች ማወቅ አለብን፣ ሐሳብ ሁሉ የኛ አይደለም። ሰው በአንድ ቀን ውስጥ ወደ 80,000 የሚሆን ሐሳብ ከ60 እስከ 80,000 የሚሆን ሐሳብ ያስባል ይባላል። እነዚህ ሐሳቦች ከየት ይመጣሉ ስትሉ ከሰይጣን ይመጣል፣ ከዓለም ይመጣል፣ ድሮ ከምናውቀው ይመጣል፣ ከሰው ይመጣል፣ ከሥጋ ይመጣል፣ ከእግዚአብሔር ይመጣል። መለየት ግን ኃላፊነቱ የኛ ነው። ሐሳቡ መጣ ማለት ኃጢአት ሰራን ማለት አይደለም። ሐሳቡን ግን ተቀብለን ካመላለስ ነውና የኛ ካደረግነው ሪስፖንሲብል እንሆናለን፣ ተጠያቂዎች እንሆናለን። ስለዚህ አንድ ሰው ሲጠላችሁ ይሄንን ነገር ካወቃችሁ ይሄ ሰው ለምን ጠላኝ? ምን አደረኩት? እኔ ምንም አላደረኩትም ትሉ ቀንቶብኝ ነው። ለምን? የቅናት መንፈስ ተጠግቶት። ስለዚህ ምን ላድርግ? ዛሬ ሰዎች ምን ያደርጋሉ? ከሰውየው ጋር ጉዳይ የላቸውም። ከኋላ የሚሰራው ከጀርባ የሚሰራው መንፈስ ይዋጉታል። የቅናት መንፈስ በወንድሜ ከሌ በእህቴ ከሌ ውስጥ ያለ በኢየሱስ ስም ታሰር። እነሱም ነፃ ይወጣሉ፣ ሰውየውንም ነፃ ያወጣል። መንፈሳዊ ነገር እኮ በጣም አስገራሚ ነው። ነፃ ያወጣል። ያን ሚስጥሩ ስለገባቸው ሰው መጥራት አትችሉም። በዚህ ሚስጥሩ ከገባቸው ሰው አትጠሉም። የሚያርጉትን አያውቁምና ይቅር በላቸው። ለምን? አውቀው አይደለም የሚያደርጉት፣ የሚያስደርጋቸው ከኋላቸው መንፈስ አለ። ስለዚህ ምን ልላችሁ ነው ወገኖቼ? በአጠቃላይ እናንተ ዛሬ የምትጠሉት ሰው
የበደላችሁ ሰው ያሳዘናችሁ ሰው ቢኖር ስለ ጌታ ስትሉ ስለ ክርስቶስ ኢየሱስ ስትሉ ይቅር በሉ። ይቅር ስትሉ ያን ጊዜ ምን ይሆናል መሰላችሁ? የይቅርታ መንፈስ ውስጣችሁ ገብቶ እናንተንም ያግዛችኋል። ጀንዊንና እውነተኛ የሆነ ይቅርታ ታደርጋላችሁ። ለሰውየው እንድትጸልዩ ያደርጋችኋል። አለበለዚያ ግን ሰማያት ይዘጉባችኋል። እናንተም ከጌታ ጋር መገናኘታችሁ መስዋዕት ለመሰዋት ወደ እግዚአብሔር ይዘህ በመጣ ጊዜ ወንድምህ አንዳች ነገር ባንተ ላይ ያለው ቢመስልህ መስዋዕቱን መሰዊያው ላይ ቁጭ አድርግና በመጀመሪያ ሄደህ ከወንድምህ ጋር ታረቅ። አለበለዚያ የምትሰዋው መስዋዕት እኔ አልቀበለው። ኮሙኒኬሽን ይቋረጣል ከእግዚአብሔር ጋር። ጸሎታችን ይከለከላል። በረከታችን ይታገዳል። ለምን? አንዳንዶች የሚታመሙት በዚህ ምክንያት ነው። እቺ ነግሬያችሁ ጨርሳለሁ። አንድ ጊዜ ከፓስተር ቶሎሳ ጋር አብረን አንድ ኮንፈረንስ ላይ እንጸልይ ነበር። ለበሽተኞች እጅ እየጫን እንጸልይ ነበርና አንድ ሴትዮ ይሄውና 7 ዓመቴ ነው ከታመምኩኝ፣ በጣም ነው ምንም ሐኪም ቤት ሄድኩ፣ ሐኪምም ሊያውቅልኝ አልቻለም። ብዙ ጊዜ አጸልያለሁ፣ በቃ መዳን አልቻልኩም፣ እየተሰቃየሁ ነው አሉ። ጣሽ ብለን እጃችን ጭነን ስንጸልይ እሱ ያው ነብይ ስለሆነ ቆይ አለኝና እንደዚህ አላቸው፣ እርሶ የተጣሉት ሰው አለ፣ ያኮረፉት ሰው አለ አላቸው። ሲላቸው አንገታቸውን አቀረቀሩ፣ መሬቱን አዩና ቀና ብለው አዎን እንደ ልጅ ያሳደግኩት እንዲህ አድርጌለት እንዲህ አድርጌ ወደ 20 ደቂቃ ይሆናል። እውነትም ተበድለዋል፣ ሴትዮዋ በጣም ተበድለዋል። እና እዛ ሰማና ቢሆንም ግን እግዚአብሔር ይቅር እንዲሉ ይፈልገውታል። ይሄ በሽታ የመጣበት ከሱ ነው። አንገታቸውን አቀርቅረው አሰቡና ቀና ብለው እሱንስ ይቅር ማለት አይሆንልኝም አሉ። ካኒ ኢማጂን እኚህ ሴትዮ በዚህ ምክንያት ሲኦል እየሄዱ ነው። ቀልድ ይመስላቸዋል አንዳንድ ሰዎች። እና ዛሬ እዚህ ያላችሁት ይህም ቃል እንዲሁ አይደለም፣ እናንተን ተናግሯል አምናለሁ። ስለዚህ ጌታ የሚናገረው ሁል ጊዜ ደግሞ በንስሐ እንድንመለስ ነገራችን እንድናስተካክል ነው እንጂ ለኢንፎርሜሽን ወይ እንደው መረጃ እንድናውቅ አይደለም። እዚህ ራሶቻችን ዝቅ አድርገን እንጸልያለን። በጸሎት ላይ ጠይቃለሁ። እኔ ያኮረፍኩት ሰው ቂም ያስኩበት ሰው አለ። ዛሬ ግን እሱን ይቅር ማለት ፈልጋለሁ፣ እሱን ፈትቼ እኔ መፈታት ፈልጋለሁ የምትሉ ባላችሁበት ስፍራ ብድግ በሉና ጸልይላሉ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ጌታ ይባርካችሁ። ተናገራችሁ ሰዎች ሁሉ ተነሱ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ለእናንተ እግዚአብሔር በረከት አዘጋጅቷል። ለዚህ ነው ዛሬ ይህንን ነገር ያመጣ። እስራታችሁ እንዲበጠስ በእናንተና በእግዚአብሔር መካከል ያለ ተራራ እንዲፈርስ ደዳላ ሜዳ እንዲሆን እግዚአብሔርም ለእናንተ ያሰበውን በረከት እንድትቀበሉ አስቦ ነው ይህንን ያደረገው። እግዚአብሔር ይመስገን። እጆቻችን ወደ ላይ እናነሳና እግዚአብሔር ሆይ እንለዋለን። ዛሬ ስትናገርከኝ አመሰግንሃለሁ። ጌታዬ ሆይ እነሆ ስለ ስምህ የበደለኝን እከሌን ብላችሁ ስም አስገቡበት ወይም እከሊትን ብዙም ከሆኑ ይቅር ብያለሁ። አንተ እኔን ይቅር እንዳልክ እኔ ደግሞ እነሱን ይቅር ብያለሁ። ከዛሬ ጀምሮ በይቅርታ መንፈስ አመላልሰኝ። ምሕረትና ቸርነት ይብዛልኝ። ጌታዬ ወዳጄ አንተን አላስቀይምም፣ አንተን አልበድልም። ከዛሬ ጀምሮ ነው ሁሉን ነገር ይቅር ብያለሁ። ባንተ ፍቅር ወዳቸዋለሁ በኢየሱስ ክርስቶስ ስም። እስቲ በጭብጨባ በልታል እግዚአብሔር ክብር። ጌታ ይባርካችሁ።